ፈጣሪ ከእንደዚህ አይነት ነገር ይሰውረን። በጣም ያሳዝናል። ከሰሞኑ እንግዲህ በሰሜን ሸዋ እንሳሮ ላይ ይሄ በምስሉ ላይ የምታዩት ወንድማችን ድል ባለ ሰርግ አግብቶ ያገባለ ቀን ሌሊት ከሌሊቱ 8 ሰዓት ራሱን ማጥፋቱ ተሰምቷል። ይህንን በተመለከተ በጣም በርካታ የሶሻል ሚዲያ የዜና ዘጋቢዎች ስለሱ ያልተረጋገጠና ያልተጣራ መረጃ እያወጡ ይገኛሉ። በመሆኑም እንግዲህ ከቦታው ከእንሳሮ ነኝ ያለችው እህታችን ስለሱ ትክክለኛውን ነገር የተናገረች ሲሆን አስከትላም በሶሻል ሚዲያ ላይ የሚሰሩ እህት ወንድሞቻችን ያልተጣራ ወሬና መረጃ እየያዛችሁ ይህንን ባረፈ ወንድማችን ላይ እንዲህ አይነት ወሬ የምታወሩ ሰዎች አታፍሩም? በጣም በሚያሳዝን በቁጣ ሁኔታ ነው ምላሽ የሰጠችው ማለት ነው። ምንድነው የተባለ የሞት መንስኤስ ምንድነው የሚለው ነገር አስከትዬ ማስደምጣችሁ ይሆናል። በጣም ያሳዝናል። ፈጣሪ ከእንደዚህ አይነት ነገር ይሰውረን፣ እውነት መጨረሻችንን ያሳምረው። እንደዚሁም ደግሞ ቴዲ አፍሮ ከሰሞኑ እንግዲህ የሪካ የተሰኘውን አልበሙን ከለቀቀ ወዲህ በጣም ብዙ ነገሮች በሱ ላይ እየተካሄዱ ይገኛሉ። ብዙ ህሊናውን ሊያቃውሱ የሚችሉ እንደዚሁም ደግሞ የስራ ባልደረቦቹ ጓደኞቹ ከገዛ ቤታቸው እየተደበደቡ እየወሰዱም እንደሆነ ብዙ የምናውቃቸውና ታማኝ መረጃዎች እየዘገቡልን ይገኛሉ። ምንድነው በሱ ዙሪያ የተፈጠረው አዲስ ነገር የሚለውን አስከትዬ ወደ እናንተ ይዤ መጥቻለሁ። ሰላም እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለው ሁሉ ነገር ከንቱ ነውና ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ወደ መጀመሪያው መረጃ ይስገባላችሁ። ከሰሞኑ እንግዲህ በሰሜን ሸዋ እንሳሮ ለሚ ላይ አንድ ወንድማችን ድል ባለ ሰርግ አግብቶ እንግዲህ በጣም የሶሻል ሚዲያ ቲክቶክ ላይ በጣም ብዙ እየተዘዋወረ ያለ ነገር ነው። ምንድነው እየተባለ ያለው? ያገባው ሐሙስ ቀን ነው፣ ያረፈው ደግሞ አርብ ቀን ነው፣ በዚያኑ ቀን ተቀበል ምናምን እያሉ በርካቶች ዜናውን እንግዲህ ያልተጣራ ነገር እያቀረቡ ይገኛሉ። በዚህም ዙሪያ ከለሚ ከእንሳሮ ነኝ ያለች አንዲት እህታችን በጣም በቁጣ ነው የተናገረችው። ያልተጣራ ወሬ እያያዛችሁ ቤተሰብ አለው፣ ብዙ የሚያዝን ሰው አለ። የተፈጠረውን ነገር አጣርታችሁ ከቦታው ሳትጠይቁ ያልተጣራ መረጃ እያያዛችሁ ለህዝቡን የምታወናብዱ እንደዚሁም ደግሞ ላረፈ ሰው ነፍስ የማታዝኑ ሰዎች ግን ምን አይነት ሰዎች ናችሁ? እኔ ጎረቤቴ ነው ያረፈው ልጅ ትክክለኛውን አሟሟቱንም ሁሉንም ነገር አውቀዋለሁ። በላይ ምንም አይነት ቪዲዮ የመስራት አላለኝም። ነገር ግን ለእናንተ ምላሽ ሆናችሁ ነው ስትል ብርቱካንን ታቋታላችሁ ብዬ አስባለሁ። ምላሽ ሰጥታለች ማለት ነው። በዚህ ልጅ ዙሪያ ምንድነው የተፈጠረው? እስቲ እኔም እንግዲህ በጣም ብዙ ሰው ነው ምንድነው የትክክለኛውን መረጃ ምን ሆኖ ነው ለዚህ የዳረገው ነገር ምንድነው? ትክክለኛውን ነገር የምታውቁ ሰዎች ንገሩን እስቲ የሚሉ ብዙ ኮሜንቶችን አይቻለሁና የዚህ ልጅ እንግዲህ ከቦታው ከለሚ ከእንሳሮ ነኝ ያለችው ልጅ የአሟሟቱን ሁኔታ ይፋ አድርጋለች ማለት ነው። እንደተባለውም ያረፈው ሐሙስ ቀን የተቀበረው አርብ ቀን ሳይሆን ልጁ እንግዲህ ሰርጉ የዳግማ ትንሣኤ ዕለት ነበር ማለት ነው። ድል ባለ ሰርግ፣ በጣም ባለ ሀብት ነው። ድል ባለ ሰርግ ካገባ በኋላ የሰርጉ ቀን ሌሊት ከሌሊቱ 8 ሰዓት መጣ። ቆይ ጠብቁኝ ብሎ ከወረደ ቆይ ከዚህ በፊት መጀመሪያ ከመኪና ሲወድቅ ይወድቃል። ሲወድቅባቸው እንግዲህ ምንድነው የተፈጠረው ብለው በስማ ምናምን ብሎ ውሃ ያፈሳል። ደህና ነኝ ብሎ ከመኪና ከወደቀ በኋላ ሲወርድ ማለት ነው ተነስቶ ይሄዳል። ከዚያ ከሌሊቱ 8 ሰዓት መጣው ቆይ ብሎ ይወጣል ማለት ነው ብቻውን። ከዛ በኋላ እንግዲህ ራሱን ያጠፋው ማለት ነው። ይሄ ነው ያለው ነገር ማለት ነው። እና ይሄ የሆነበት መንስኤ ግን ከጀርባው ያለው ነገር እጅግ በጣም ነው የሚያሳዝነው። እርግጥ ነው እሱ ከዚህ በኋላ አይመለስም። ነገር ግን ያለችው ነገር ምንድነው ልጅቱ እዚህ አካባቢ እንግዲህ አዲስ የተገነባ ፋብሪካ አለ። በዚያ ፋብሪካ ውስጥ በጣም በርካታ ሰራተኞች አሉ። ደሞዙም በጣም አሪፍ ነው። ከተለያየ ሀገር እየመጡ የሚሰሩ ሰዎች አሉ። እንግዲህ እንደ አዲስ የገባ ወረርሽኝ አለ። እሱ ምንድነው የሰው ኃይል ነው። በጣም ብዙ ልጆች ድንገት ገደል እየገቡ ይሞታሉ። እንደዚሁም ደግሞ እንደዚህም ራሳቸውን የሚያጠፉ ወጣቶችም አሉ። በጣም ወጣቶች ናቸው። እኛ አካባቢ ግማሹ ልጅ የተገደለበት ግማሹም ቤተሰቡ እንደዚህ በድንገት ህይወቱ ያለፈበት በአጠቃላይ ጤነኛ ሰው አታዩም። ነጠላ ዘቅዝቆ ጥቁር ለብሶ የሚንቀሳቀስ ሰው ነው የምታዩት እዚህ ለሚ ላይ እና በጣም ነው የሚያሳዝነው። እኔ ራሱ ይሄን ነገር በማውራት እኔንም መቶ እንዳይበላይ ስትል ነበር ልጅቷ የተናገረችው ነገር። እንግዲህ ያው ይገባቸዋል እንዲህ ያለላችሁም ብቻ በጣም ነው የሚያሳዝነው። ይሄ የሆነበት ሁኔታ ምንድነው እንግዲህ ሙሽራው ካረፈ በኋላ ጠቅላላ ሚዜዎቹ ድክም ይላሉ። ሚዜዎቹ ሲደክሙ ምንድነው ሰው ሁሉ በጣም ተደናግጦ ያለውን ነገር እንግዲህ ወደ ጸበል ምናምን ሲባሉ እዚያው ጋር
ያለውን ነገር ተናገሩ። እኔ ነኝ እንደዚህ እንደዚህ ያደረኩት ተባካችሁ ይቅር በሉኝ፣ ምንም ማድረግ አልችልም እኮ አንድ ጊዜ ጥሎብኝ ነው፣ ከጣልብኝ እኔ ምን ማድረግ እችላለሁ ብሎ ማንነቱ አልተናገረም። ነገር ግን ሙሽራውን በዚህ ምክንያት እንዳረፈ እንደውም እንዳትቀብሩት እሱንም እመልሰዋለሁኝ እንዳትቀብሩት ሁሉ ብሎ ነበረ። ያረፈው ሐሙስ ቀን ነው እና ቀን ነው ያለችው ማለት ነው። በጣም ያሳዝናል። እግዚአብሔር ምን ይባላል? በጣም ያሳዝናል። ነፍሱን በአጸደ ገነት ያሳረፈው ከማለት ውጪ ሀገራችን ላይ ግን ከአንድም በሌላ ሰው ወረርሽኙ በጣም እየተስፋፋ ነው ያለው። እንደዚህ አይነት ነገር እንግዲህ ሚዜዎቹ ሙሽራውም እንግዲህ ሙሽሪት ግን ያለችበት ሁኔታ ጥሩ ነው። ይህንን የምትናገር ያሰበችበት ሰዎች የተለያየ መረጃዎችን እያወጣችሁ ሙኒቷ የሌላ ሀገር ዜጋ ብትሆን ኖሮ ለቤተሰቦቿ ጭንቀት ነበር። ደስ የሚለው ነገር እሷ እዚሁ የተወለደችና እዚሁ ያደገች ልጅ ናት እና ልጁ ደግሞ ቤቱ እንዳጋጣሚ እዚያው አፍሪካው አጠገብ ነው ቤቱ የልጁ ቤትና በዚህ ሁኔታ እንደዚህ አይነት ነገር ሀገራችን ላይ ተፈጥሯል። አሟሟቱን በዚህ መንስኤ ነው ብላ እንግዲህ በጣም በንዴት ነው ስትናገር የነበረችው። ያው እንግዲህ ብዙዎቻችሁ ያው ይሄን ነገር ማወቅ ትፈልጋላችሁና እኔ የሚሰማሁትን ነገር ልንገራችሁ ብዬ ነው። ፈጣሪ ነፍሱን በአጸደ ገነት ያሳርፈው፣ ሙሽሪትን መጽናናትን ይስጣት። አላቅም ምን ማለት እንዳለብኝ ራሱ የእውነት ገና ጎጆ መስርተው እንደ ማንኛውም ሰው እንኖራለን ብለው በፍቅር ብዙ ጊዜ ተጎድተው አሁን ትዳር ገና ብለው ከመመስረታቸው የሙሽርነቱ ቀን ማታ እንደዚህ መሆኑ ለሙሽሪቷ የዘላለም የልብ ጠባሳ ነው። መቼም ቢሆን እሷ መጽናናት እንደማትችል ነው የሚሰማኝ። ምን ይደረጋል? እግዚአብሔር ካመጣው አያምጣው ነው እንጂ የሚባለው። ግን ግማሹ ሰው ብሄድ ይሻለኛል እያለ እየሄደ ነው ያለው። ግማሹ ሰውም እንደዚህ ነው። ግማሹን በጦርነት ግማሹን በዚያ ግማሹን በዚያ። ሰው እኮ በአንድም በሌላ ግን እንደ ጉድ እኮ እየጠፋ ነው ያለ ሰው ነፍስ ማለት ነው። በጣም ነው የሚያሳዝነው። በጣም የሀገራችን ጉዳይ አሳዛኝ ነው። ሌላውና ዋናው ጉዳያችን እንግዲህ ስመለስ ቴዲ አፍሮ ከሰሞኑ እንግዲህ ዮሪካ በተሰኘውን የነጠላ ዜማውን ከለቀቀ በኋላ ብዙ ነገሮች እየተከሰቱ ነው ሀገራችን ላይ። በጣም በርካታ ያስገረሙኝን ነገር ልንገራቸው። አንዱ ልጅ እንግዲህ የዮሪካን ሙዚቃ እየሰማ ተገኝቶ በከፋ ሁኔታ ይደበደባል ማለት ነው። ለምን ሰማ ተብሎ ቲክቶክ ላይ መጥቶ እንግዲህ የተደበደበውን እየገለጠ እያሳየ በጣም ብዙዎች ተቀባብለውታል። ይሄን ቪዲዮ አይታችሁታል ብዬ አስባለሁ ብዙዎቻችሁም እና ስላስገረመኝ ነው ስለሱ ላወራ የመጣሁት። እና ቴዲ ባንተ ምክንያት እኮ ነው ስለ ድሮ ንግስታት እያነሳ እባክህ አትዝፈን እንዳታስጨርሰን። ይኸውን የሆነ ነገር ሆኜ ቢሆን ኖሮ ለልጅ እኮ እኔ ነኝ ማሳድጋት፣ ልጅ ጎዳና ላይ ወጣሽ ማለት አይደል እንዴ? እባክህ ቴዲ ከዚህ በኋላ እንዲህ አይነት ነጠላ ዜማ ተመልከት፣ አድርሶልኝ ሼር አድርጉልኝ እያለ እንግዲህ ሰውነቱን ሁላ እያሳየ ነበር እየገላለጠና በጣም ብዙዎቹ ተገርመዋል በዚህ ድርጊቱ። ምክንያቱም ለዚህ ሰው ነው ወይ ቴዲ ይህን ያሉ ዋጋ የከፈለው? ቴዲ እንግዲህ አንድ ነፍሱን አስይዞ ነው ይህንን ሙዚቃ የለቀቀው። ነፍሱን አስይዞ ነው። መጨረሻ ላይ እንግዲህ ዳስጣል የሚለው ላይ ተናግሯል። እንግዲህ የኔ ነፍስ ከሀገር አይበልጥም፣ እስካሁን ዝም ያልኩት ለፍቅር ብዬ ነው፣ ችግር የለውም ነፍሴንም ባጣ አይነት ነገር ነው። በአጠቃላይ ቅኔው ከባድ ነው። የቴዲን ዘፈን እንግዲህ በትንሽ ጊዜ ሰምቶ እንዲህ ነው ያለው ብሎ መናገር ይከብዳል። በተለይ በእኔ ግዴታ 5 ዓመት ወይንም 6 ዓመት ከዚያም በላይ ማዳመጥ አለባችሁ ቅኔውን ለመፍታት ብቻ ማለት ነው። እና እንዲህ አለለም ግን እሱ እባካችሁ እያሉ በርካቶች እንግዲህ ነገስታቶቹ የራሳቸውን ስራ ሰርተው አልፈዋል እና ስለነሱ አታንሳ፣ እኛ መጥፋት አንፈልግም እያሉ በጣም ብዙዎች ቪዲዮ እየሰሩ ይገኛሉ። ግን የእሱ ደግሞ ለየት የሚለው ነገር ገላውን እያወላለቀ ምናምን ነገር እያሳየ ነበር የሆነውን ነገር ማለት ነው። እንደገና ሌላ ደግሞ በጣም ያሳዝነው ነገር ዮሪካ ነጠላ ዜማ አሰኘኝ ይቅርታ አድርጉልኝ አልበም ከተለቀቀ ጊዜ ጀምሮ እስካሁን ድረስ ያለውን ነገር ባላውቅም የተለቀቀ ማግስት አካባቢ በአጠቃላይ ከአዲስ አበባ ብቻ 130 ወጣቶች አሸባሪ ተብለው መያዛቸው ተሰምቷል። ይሄ ደግሞ ብዙዎችን አስቆጥቷል። በጣም ብዙዎች ተቆጥተዋል በዚህ ሁኔታ። ምክንያቱም አብዛኞቹ የተያዙ ልጆች ተማሪ ናቸው። ይሄን ዘፈን ሲሰሙ ተገኝተው ነው የተያዙት ማለት ነው። እና ይሄ መያዛቸው ብቻ ሳይሆን በአደባባይ እንግዲህ አሸባሪ ናቸው፣ ምርጫ ስለደረሰ ሊያሸብሩ ነው ተብለው በይፋ እንግዲህ ሁኔታቸው እንግዲህ በቴሌቪዥን መሰለኝ የተሰራጩት አላቅም። ብዙዎች እየተቆጡ ሀሳብ አስተያየታቸውን እየሰጡ ነበር። ለምን ልጆቹ ገና ተማሪዎች ናቸው፣ በአደባባይ ለምንድን ነው እንደዚህ የሚባልባቸው? ከዚህ በኋላ ከጓደኞቻቸው ጋር ተቀላቅለው እንዴት ነው የሚማሩት? ወላጆቻቸውን በዚህ ጉዳይ በጣም ማዘናቸውን በጣም ታማኝ የሆኑ መረጃዎች እንግዲህ እያወጡ ይሄ መሆን የለበትም ወይንም ደግሞ ዘፈኑ እንደ ሀገር ተከልክሏል ሊባልና ለሁሉም ይነገር
ለምን ይሄ ሙዚቃ ሲሰሙ የተገኙ ልጆች በሙሉ ሰው በሙሉ እየተደበደበ ወደ እስር ቤት መግባት የለበትም እየተባለ ነው። ብቻ ከባድ ነው ያለው ነገር ማለት ነው። እንግዲህ ዮሪካ በዓለም ደረጃ ዓለምን እያነቃነቀ ነው ያለው ዓለምን ማለት ነው። እንግዲህ አበሻንና አፍሪካውያንን ብቻ ሳይሆን ነጫጮችን ብዙ ሀሳብ አስተያየታቸውን እየሰጡበት ነው ያሉት። እንግዲህ ቴዲ ማነው ይሄ ማይክል ጃክሰን ነው እየተባለ ነው ያለው። አፍሪካዊው ማይክል ጃክሰን እያሉ ነው ሀሳብ አስተያየታቸውን እየሰጡ እነ ቢቢሲ ያልዘገበው ዘገባ አለ እንዴ? አነቃነቀን እኮ እንዴ! እኛ እኮ ይሄ ዘፈን እኮ አልለቀቅ ብሎን እኮ በሆድ ቁርጠት ልንሞት ነበር። 8 ሰዓት አልደርስ ብላን አይደል እንዴ? ያ 8 ሰዓት አልደርስ ብላኝ እኔ እንዴት እንደተቆነጠነጥኩ መቼም አልረሳውም። ታሪካዊ ሙዚቃ እኮ ነው የዘፈነን ባይወደድ ነው የሚገርመኝ። ዋናው ነገር ግን ወደ ጉዳያችን ስገባላችሁ በዚሁ አጋጣሚ ያለኝን ነገር ልንገራችሁ ብዬ ነው እኔ እንደዚህ ያልኳችሁ ማለት ነው። በአሁን ሰዓት የቴዲ ጓደኞች ከቤታቸው እየተደበደቡ በፖሊስ እየተወሰዱ መሆናቸውንም በርካቶች እየዘገቡት ይገኛሉ ማለት ነው። ይህም ነገር እንግዲህ ብዙዎችን እያሰጋ ይገኛል። የቴዲ ሁኔታ ብዙዎችን እያሰጋ ይገኛል ማለት ነው። በጣም ያሳዝናል ማለት ሀገራችን ላይ በቃ ቴዲ የተናገረው ነገር ሀሰት ነው። ግን እንዴ ሰው ሁሉ የቴዲን ዘፈን እኮ በቃ እያለቀሰ ነው የሚሰማ። ኢትዮጵያዊው፣ ኤርትራዊው እኔ እንትና ነኝ እኔ እንደዚህ ነኝ እያለቀስኩ ነው የሰማው። ዘረኛ አይደለው። አብዛኛው ሰው ተቀብሎታል። ሀገራችን ያለችበትን ሁኔታ ነው የተናገረው። ለምንድን ነው ግን ድሃ አሁንም ድሃውን ደግሞ አሸባሪ ነው እንደዚህ ነው የሚባለው ነገር? እኔ ቅር በሉኝና እንደው በድሃ ላይ ታዋ ተረማመዱ። ታወገኝ ፌር አይደለም ይሄ ነገር እና መንግስታችን ግን ትኩረት አድርጎበታል ቴዲ ላይ። እንግዲህ አልሆን ካለ እንደ ጉቶ ነቅየር የምጥለው ብሎም እንግዲህ ባቡ ባንደበቱ ተናግሯል። ይሄንንም በጣም ብዙዎች እየተቀባበሉት ይገኛሉ። ቴዲ እንግዲህ እግዚአብሔር አምላክ የጠብቀው። ቴዲ እኔ በቃ ጽድቅ ነው የሰራው ብዬ ነው የማስበው። እኔ ዘፈን አለለም ጽድቅ ወደ ገነት ቀጥታ ነው የሚገባው ቴዲ በእኔ እይታ። ብዙ ፓስተሮች ብዙ ሰው ሁሉ በሱ ላይ ለምንድን ነው እንደዚህ የተነሳበት በቴዲ ላይ ማለት ነው? እኔ ግርም ምን ያለኝ አገርን እናስታርቅ አንድ እንሁን ብሎ ነው የሰበከው ቴዲ። ቆይ ስህተት ሰርቷል? ይቅርታ አድርጎልኝ ለአንድ ሰው አድርቶ ነው የዘፈነው ለአንድ ብሔር። የትኛው ብሔር ነው ያደለው? እና ይሄ ነገር ብዙዎችን እያበሳጨ ይገኛል። እኔ በምን ቋንቋ እንደምገልጸው አላውቅም። ያው ሁላችሁም እያያችሁ ስለሆነ ለቴዲ ግን ጸሎት አድርጉለት፣ ዱአ አድርጉለት ነው የምላችሁ ማለት ነው። ናም